የእንግሊዝ ፕሪሚየር ሊግ መሪ የሆነው አርሰናል የአውሮፓ ሻምፒዮንስ ሊግ መሪ የሆነው አርሰናል በእንግሊዝ የካራቦ ካፕ የግማሽ ፍጻሜ ተፋላሚ የሆነው አርሰናል የእንግሊዝ ፕሪሚየር ሊግ ፌቨሬት ዋንጫ የማንሳት እድል ያለው አርሰናል እንዲሁ ደግሞ የአውሮፓ ሻምፒዮንስ ሊግም ጭምር በቀዳሚነት የማሳካት እድል ካላቸው አውሮፓ ቡድኖች ውስጥ በቀዳሚነት የሚገኘው አርሰናል አሁን ወሳኝ በሆነው የእንግሊዝ ፕሪሚየር ሊግ ምዕራፍ ላይ እንደሚገኝ ይታወቃል። ታዲያ እንዲሆኑ ባለበት ሰዓት ላይ ደግሞ እጅግ የሚያሳዝንና በሚቀጥሉት ወራቶች የዚህን ተጫዋች ግልጋሎት የማግኘቱ ጉዳይ እጅግ በጣም አጠራጣሪ ስለመሆኑ ተሰምቷል። እሱም ስፔናዊ የ29 ዓመቱ የአማካይ ስራ ተጫዋች ሚካኤል ሜሪኖ እስከ ውድድር ዓመቱ መጨረሻ ላይ መለስ እንደሚችል መረጃዎች እየጠቆሙ ነው የሚገኙት። አሰልጣኝ ሚኬል አርቴታ ጋዜጠኞች ጋር በነበራቸው ቆይታ ምናሉ ይህንን ተጫዋች ለመተካት በመጨረሻዎቹ ሰዓታትን ቢሆኑ በዝውውሩ ሂደቱ ላይ እንደሚሳተፉ ይፋ አድርጓል። ይሄ ማለት ለአርሰናል የዚህን ተጫዋች ግልጋሎት ለማግኘት እጅግ በጣም ዋጋ ከሚያስከፍሉ ተጫዋቾች መካከል አንዱ ይመስላል። ለዛም ነው ምናልባትም በዚህኛው ስብስብ ውስጥ በተለያዩ የጨዋታ መንገዶች ላይ ቡድኑን እያገለገለ የሚገኝ የቀኙ መስመር የአማካይ ቦታን ሲመራ የነበረ ከአጥቂዎች ጀርባ የሚያከናውናቸው ሩጫዎች 9 ቁጥር ቦታ ላይ ያለው የበላይነት በአርሰናል ቤት ውስጥ አሁን ከሚገኙ ተጫዋቾች የሊደርሺፕ ኳሊቲ ቡድኑን የመምራት አቅም አላቸው ተብለውም ከሚጠበቁ ተጫዋቾች መካከል አንዱ የነበረ ተጫዋች እንደሆነ ይታወቃልና ይሄ ተጫዋች እጅግ በጣም ትልቅ ነው። እሳቸውም ብለዋል እንዲህ አይነት በጣም ትልቅ ተጫዋች ስታጡ በስኳዳችሁ ውስጥ ምናልባት እስከ 4 ወር አካባቢ ለሚጠጉት ጊዜያቶች በሁሉም ውድድሮች ቡድኑን እንደ ቡድን ዋጋ ያስከፍላል። ስለዚህ ያላቸው አማራጭ ምንድን ነው? ወደ ገበያው የመውጣት እድል እጅግ በጣም አስፈላጊ ነው። ነገር ግን እሱ በሚገኝበት የጥራት ልክ አርሰናል ተጫዋች ሊያገኝ የሚችልበት እድል ይኖራሉ? አሁን ባለበት ነባራዊ ሁኔታ ተጫዋቾችን መልሰው ለማስፈረም በሚደረገው ጥረት ውስጥ ማለት ነው። አንዱ እንደ አማራጭ እየተነሳ የሚገኘው በዚህ ሰዓት ላይ በቤዥክታሽ ከሚገኝ ተጫዋች መካከልና የቀድሞ የራሱ የአርሰናል ተጫዋች የሆነው የ32 ዓመቱ ኦክስሌድ ቻምበርሊንን መልሶ ወደ አርሰናል የማምጣቱ ጉዳይ እየተነሳ ይገኛል። ምናልባትም ሲንስ ከኖቬምበር ወዲህ ባሉት ቆይታዎች ውስጥ ከቤዥክታሹ ክለብ ጋር ከተለያየ በኋላ ብዙዎቹን ልምምዶች እያከናወነ የሚገኘው በአርሰናል ቤት ውስጥ ይህንን ተጫዋች በዚህ ቡድን ውስጥ የማየት ዕድል ሊኖረን እንደሚችልም ጭምር የተነሳ ነው የሚገኘው። ነገር ግን እስካሁን ድረስ ያሉትን አማራጮች እንደሚመለከቱም ጭምር አሰልጣኝ ሚኬል አርቴታ ጠቆም አድርጓል። ከተጫዋቹ መጎዳት ጋር ተያይዞ የተነሱ በሚገኙት አማራጮች ማለት ነው። ነገር ግን ለአርሰናል የዚህ ተጫዋች ጉዳት በጣም 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 ዋጋ አስከፋይ ከሆኑት መካከልም ጭምር የሚነሱ ናቸው። ምክንያቱም ዘንድሮ ሚኬል ሜሪኖ ለአርሰናል ዘንድሮ ብቻ አይደለም አክቹዋሊ ካሳለፍነው ውድድር ዓመት ጀምሮ ከሃቨርትዝ በጉዳት ምክንያት በቡድን ውስጥ ባልነበረበትና ጋብርኤል ሱስ በጉዳት ምክንያት ከቡድኑ ስብስብ ውጭ በነበረበት ወቅት የቡድኑ ከፍተኛ ጎል አስቆጣሪ የነበረበትን ሞመንት እናስታውሳለን እና አርሰናል ካስፈረማቸው በጣም ጥራታቸውን ከጠበቁ ተጫዋቾች መካከል እና ሬዲ ሜዲ ከነበሩ ተጫዋቾች መካከልም ጭምር አንዱ በ2005/6 ሲዝን ለአርሰናል ዋንጫ ያመጣሉ ተብለው ከሚጠበቁ በጣም ጥራታቸውን ከምናነሳላቸው ለምሳሌ እንደ ዴክላን ራይስ፣ ማርቲን ዙቤሜንዲ፣ ማርቲን ኦዴጋርድ፣ ኤቨርች ኤዜ፣ ሚኬል ሜሪኖ በዚህ ሊስት ውስጥ የሚነሱ ተጫዋቾች ናቸው። ነገር ግን የሆኑ ተጫዋቾች ደግሞ አማራጭ መጠቀም የሚችሉባቸው እድሎች አሉ። ለምሳሌ እንደነ ክሪስቲያን ኖርጋርድ ወደዚህ ቡድን ከመጣ በኋላ የ31 ዓመት ተጫዋች በጣም ጥቂት የሚባሉ ጨዋታዎችን ነው እያከናወነ የሚገኘው። ከብሬንፎርድ ወደዚህ ቡድን ከመጣ በኋላ ስቲል በጣም ብዙዎች እንደሚያነሱት ብዙ እንዲጫወት ከሚጠበቀው አንጻር ያንን ያህል የመጫወቻ ጊዜን የሰጡት እንዳልሆነ የተመለከትን እንገኛለን። በቀላሉ ያንን ተጫዋች መተካት የሚችልበት እድል ባይኖርም ነገር ግን እንደ አማራጭ ሊያዙ ይገባሉ ተብለውም ጭምር ከሚነሱ ተጫዋቾች መካከል የመሆን እድሉ በጣም ሰፊ ነው ተብሏል። በዚህ ሰዓት ላይ ሰርጀሪ እንደሚያከናውን ነው እንግዲህ በአርሰናል ቤት የተሰማው። መጀመሪያ እንዲሁም አርሰናል ተጫዋቹ በጨዋታዎች ላይ እንደማይኖር ይፋ ካደረገ በኋላ ለምን ያህል ጊዜ ከሜዳ ሊመለስ እንደሚችል ይፋ አልተደረገም። ለዚህን ያህል በሚለው ልክ ከ2024/25 የውድድር ዘመን ጀምሮ ወደ 2580 ደቂቃዎችን አከናውኗል በዚህ ቡድን ውስጥ።
በጣም ብዙ አይነት የሜዳ ክፍሎች ላይ የሚያካል አይነት ተጫዋች ነው። ዲፌንሲቭ ሚድፊልደር ሆኖ ወደ 1% አካባቢ የሚጠጉ ጨዋታዎችን አከናውኗል። አብዛኛው ያው የሴንትራል ሚድፊልደር ሆኖ የሚጫወት ተጫዋች ነው። 54 በመቶ በአርሰናል ቤት ውስጥ ይህንን ማድረግ የቻለ ተጫዋች ነው። 9 ቁጥር ወይም ሴንትራል ፎርዋርድ ደግሞ ወደ 39 በመቶ አካባቢ በሚጠጉ ጨዋታዎች ላይ ተሳትፈዋል። 3% የሚሆነው የአጥቂ አማካይ ወይም አታኪንግ ሚድፊልደር ሆኖ የተጫወተባቸው የሜዳ ላይ ቆይታዎችን የተመለከትንበት ነበር። ለምሳሌ በጣም ጥሩ የሚባሉ አማራጮች ካሉት በጣም ጥራታቸውን ከሚጠብቁ ተጫዋቾች መካከልም ጭምር ደግሞ የሚነሳ ነው እና አይዶን ነው በአርሰናል ቤት ውስጥ ባሉ ተጫዋቾች የዚህን ተጫዋች ብቃት መተካት እጅግ በጣም አስቸጋሪ ሊሆን ይችላል። ስለዚህ ቀጣይ በማን ይህንን ተጫዋች ይተኩታል የሚለው ጉዳይ በአሰልጣኝ ሚካኤል አርቴታ በኩል ከሚጠበቁ ጉዳዮች መካከል የሚነሳ ነው። የተጫዋቹ ጉዳት ግን ለአርሰናል በጣም ዋጋ ከሚያስከፍሉ ተጫዋቾች መካከል አንዱ መሆኑን እየተመለከትን ነው የምንገኘው። በአጠቃላይ በዚህ ውድድር ዘመን 33 ጨዋታዎችን አከናውኗል በአውሮፓ ሻምፒዮንስ ሊግ። ከዛ ባለፈ በካራቦ ካፕ፣ ኤፍ ኤ ካፕ እንዲሁም ደግሞ በእንግሊዝ ፕሪሚየር ሊግ ባደረጋቸው ጨዋታዎችና ወደዚህ ቡድን ከተቀላቀለ ጊዜ ጀምሮ ደግሞ ከሪያል ሶሲዳድ በ2024 77 ጨዋታዎችን አከናውኗል። አንዳንዶቹ ኳሶች የእሱ ብቻ ትሬድ ማርክ የሆኑ ይመስላሉ። ለምሳሌ ለአጥቂዎች የሚያቀብላቸው ኳሶች በጣም ሲምፕል የሚባሉ ኳሶችን ለቡድን አጋሮቹ ማቀበል ከሚችሉ ተጫዋቾች መካከል አንዱ መሆኑን የተመለከትንበት ተጫዋች እንደሆነም ጭምር ይታወቃል እና ሚካኤል ሜሪኖ በአርሰናል ቤት ውስጥ ብዙ ጉዳት እንዲፈጠርም ጭምር የሚፈጠር ተጫዋች መሆኑን በሜዳ ውስጥ ባስመለከተን ቆይታዎች ውስጥ ያስተዋልበት ተጫዋች መሆኑን ያየን ይመስላልና አሰልጣኝ ሚካኤል አርቴታ ይህንን ተጫዋች ለመተካት በዝውውሩ መስኮት ላይ እንግዲህ ወደ ገበያው እንደሚወጡም ጭምር ይፋ አድርጓል። ቀደም ሲል እንዳልናቸው ግን እጆቻቸው ባሉ አማራጮችም ጭምር ደግሞ የተጫዋቹን ጉዳትን በተመለከተ ሊተኩ የሚችሉባቸው አማራጮች እንዳለውም ጭምር ደግሞ በዚህ ሰዓት ላይ የተነሱ እንደሚገኝም ጭምር እየተመለከትን እንገኛለን። በተመሳሳይ ግን አሰልጣኝ ሚካኤል አርቴታ በጋዜጣዊ መግለጫቸው በሰጡት ቅድመ ጋዜጣዊ መግለጫ ስለ ቡካዮ ሳካ ማሳባቸውን አንስተዋል። በተለይ ቡካዮ ሳካን በተመለከተ ያው በእንግሊዝ ፕሪሚየር ሊግ ሊድስን 4-0 በሆነ ውጤት ጨዋታውን ሲያሸነፉ በዛ ጨዋታ ላይ ሊድስ በጨዋታው ላይ ማለት ነው ቡካዮ ሳካ ቀድሞም ልምምድ እያከናወነ የነበረ ተጫዋች ነው። ወደ ሜዳ ሊመለስ የሚችልበት እድል ማነው በቋሚነት የሚጀምርበት እድል ኦልሞስት ተረጋግጦ ነበር። ነገር ግን በጨዋታዎች ሂደት ላይ እንደተመለከት ነው ቡካዮ ሳካ በጉዳት ምክንያት በልምምድ ወቅት ሲያከናውነው በነበረው የጉዳት ምክንያት ከስብስብ ውጭ ሆነ። ስለዚህ በእንግሊዝ ፕሪሚየር ሊግ ቀጣይ ከሰንደርላንድ ጋር በሚያከናውኑ ጨዋታ ተጫዋቹ እንደሚመለስ አሰልጣኝ ሚካኤል አርቴታ ይፋ አድርገዋል። ይሄ ለአርሰናል ደጋፊዎች እጅግ በጣም ወሳኝ የሚባል መረጃ ይመስለኛል። ምክንያቱም ከቼልሲ ጋር በሚያከናውኑት የግማሽ ፍጻሜ የደርሶ መልስ ጨዋታ ላይ ተጫዋቹ እንደማይሰለፍ አሰልጣኙ ይፋ አድርጓል። ስለዚህ ያላቸው አማራጭ ተጫዋቹን በማሳረፍ በእንግሊዝ ፕሪሚየር ሊግ ቅድም እንዳነሳ ነው ሁሉ ሰንደርላንድ ጋር በሚያከናውኑ ጨዋታ ላይ የዚህን ተጫዋች ግልጋሎት እንደሚያገኙም ጭምር ነው ይፋ ያደረጉት። ስለዚህ ሌላኛው አማራጭ ተብሎ የተነሳ የሚገኘው የሌዊስ ስኬሊ አክቹዋሊ ቀደም ብሎ የአማካይ ስፍራ ተጫዋች የነበረ ተጫዋች ነው። በዚህ ቡድን ውስጥ እሳቸው ናቸው ወደ ተከላካይነት ሚና ያመጡት። በቀጣይ ወደ አማካይነት ወስደው ደግሞ ሊሞክሩ የሚችሉበት ጭምር እድሎች እንዳሉ የተነሱ ይገኛሉ በዚህ የአርሰናል ቡድን ውስጥ። ስለዚህ አማራጮች በጣም በሰፊው ይነሱበታል በቡድኑ በኩል። ነገር ግን ገበያው ላይ የተሻለ አማራጮች ካሉ በዝውውር ሂደቱ ላይ ሊሳተፉ እንደሚችሉም ጭምር ነው በዚህ ሰዓት ላይ እየተነሳ የሚገኘው። ከአርሰናል ጋር ተያይዞ ለምሳሌ ስለ ዋንጫን በተመለከተ ጥያቄዎች የተነሱ ይገኛሉ አይደለ? ፉክክሮች አሉ። ማንቸስተር ሲቲ፣ አርሰናል እንዲሁ ደግሞ በተመሳሳይ ሌላኛው የእንግሊዝ ፕሪሚየር ሊግ በተመሳሳይ ቀን ላይ በተከናወኑ ጨዋታዎች ነጥቦችን ድሮፕ ያደረጉ ቡድኖች በተለይም ደግሞ የሲቲንና የአስቶን ቪላን በተመለከተና እነዚህ ቡድኖች በቀጣይ ቆይታዎቻቸው የእንግሊዝ ፕሪሚየር ሊግን ስለማንሳት ባሉት ኦልተርኔቲቭ አማራጮች ሁሉ ምን አይነት አማራጮች ሊኖሩ ይችላሉ፣ የትኛው ቡድን ይበልጥ ፌቨራይት ቡድን ነው የሚሉ ጥያቄዎችም ጭምር ደግሞ እየተነሱባቸው ይገኛሉና ፕሪሚየር ሊጉ አሁን ባለው ሁኔታ ወደ ማራኪ ወደሚባለው ፉክክር እየመጣ እንደሚገኝም ጭምር እያስተዋለን ያለ ይመስላል። ስቲል
በአርሰናልና በተከታዩ ማንቸስተር ሲቲ መካከል ያለው የነጥብ ልዩነት ወደ 6 ከፍ ብሏል። በተለይም ከሁለት ነጥቦቹ በኋላ አርሰናልም ወደ 84 በመቶ አካባቢ የእንግሊዝ ፕሪሚየር ሊግን የማሸነፍ የኦፕታ አናሊስት መረጃ ያሳያል። ቀጣዮቹ 5 ጨዋታዎች በአርሰናል በኩል መጠነኛ የሆኑ ናቸው። ለምሳሌ ሰንደርላንድ፣ ብሬንፎርድ፣ ቶተንሃም ስፐርስ፣ ቼልሲን ያስተናግዳል። አብዛኞቹ ቡድኖች በተለይም ሊድስን አሸንፏል። አክቹዋሊ ከሰንደርላንድ ውጭ ያሉት የለንደን ክለቦች ናቸው። በጣም ቀላል የሚባሉ ላይሆኑ እንደሚችሉም ጭምር ይጠበቃል። ቶተንሃም ስፐርስ ለአርሰናል ቀላሉን ጊዜ ያሳለፈ የሚገኝ ክለብ ይመስላል። ቼልሲ በጣም በጥሩ ፎርም ላይ የሚገኝ ቡድን ነው፣ በተለይ በሊያም ሮዘኔር ስር። ስለዚህ ቀጣዩ ፉክክር በአርሰናል በኩል እነዚህን የለንደን ክለቦች መረምረም በጣም በጣም አስፈላጊ ነው በፕሪሚየር ሊግ ውስጥ ወደ ዋንጫ ለመቅረብም ጭምርና አሁን ባለው ሁኔታ ምናልባት ኢዚየስ ፊክስቸር የሚኖራቸው ተብሎ የሚጠበቀው በሚቀጥሉት 10 ሳምንታት አስቶን ቪላ ነው። በመጠኑም ቢሆን ወደ 88.8 በመቶ የሚጠጉ ጨዋታዎቹ በአመዛኙ አነስ ያሉ ናቸው። ሲቲ ከቶተናም ሽንፈት በኋላ ሊቨርፑልን ነው የሚገጥመው። ከዛ ፉልሃም፣ ከዛ ኒውካስል ዩናይትድ፣ ከዛ ሊድስ ዩናይትድን ያስተናግዳል። የፔፕ ጓርዲዮላ ያለፉት ጨዋታዎች በጣም በጣም አስቀያሚ የሚባሉ ናቸው። በጣም አስቀያሚ የሚባል ጊዜን እያሳለፈ ነው የሚገኘው። ስለዚህ ቪላንን በተመለከተ ብሬንፎርድን፣ በርንሞዝን ከብሬንፎርድ ጋር የነበረውን ውጤት ባቻ ተጠናቋል። ከብራይተን፣ ከሊድስ ዩናይትድ ከዛ ውልቭስን ያስተናግዳል። በእነዚህ ጨዋታዎች ውጤት ሰብስበው ቡድን ይወጣሉ። በርንሞዝም ጭምር ደግሞ በቀጣዮቹ ቆይታዎች ውስጥ ከሚያገኛቸው ቡድኖች መካከልም ጭምር የሚነሳ ነው እና የእንግሊዝ ፕሪሚየር ሊግንም ጭምር ደግሞ ከፊት ሆኖ የመምራትና የማንሳት እድሉ በሰፊውም ደግሞ የተነሳለት የሚገኝ ቡድን ሆኖ ከአርሰናል ጋር ተያይዞ የተነሳ ነው የሚገኘው። ምናልባት በሩመርነት ደረጃ ለብዙሃኑ የአርሰናል ደጋፊዎች ነገሩን ግልጽ ከማድረግ አንጻር የሳንድሮ ቶናሊ ጉዳይ በዚህኛው የዝውውር ቆይታዎች ውስጥ የተነሱ ከሚገኙ ጨዋቾች መካከል አንዱ መሆኑን ታስታውሳላችሁ። በተለይም በዛሬው የዝውውር ቆይታችንና ብዙዎች እያነሱት እንደሚገኝ ተጫዋቹ ወደ አርሰናል ሊመጣ ይችላል። በተለይም ደግሞ ሚካኤል ሜሪኖን ተክቶ በቡድን ውስጥ ያገለግላል ተብሎም ሲነሳ ነበር። ነገር ግን አሁን እንደተረጋገጠው ከሆነ ማለት ነው ተጫዋቹ በፍጹም ወደ አርሰናል የማያቀና እንዲሁም ደግሞ ከኒውካስል ዩናይትድ ጋር ደግሞ የማይለያይ ተጫዋች መሆኑም ጭምር ተረጋግጧል። ስለዚህ በአርሰናል በኩል ጠቅላላ ስናረገው ቡካዮ ሳካ በእንግሊዝ ፕሪሚየር ሊግ ከሰንደርላንድ ጋር በሚደረገው ጨዋታ ይመለሳል። ሚካኤል ሜሪኖ የሰርጀሪ ወይም የቀዶ ጥገና ሕክምናውን ያከናውናል። እስከ ውድድር ዓመቱ መጨረሻ የመመለስ እድሉ በጣም ጠባብ ነው ተብሏል። ከዛ ባለፈ ደግሞ አርሰናል ተጫዋቹን ለመተካት አማራጮችን እንደሚጠቀምም ጭምር ተነስቷል። ቻምበርሌን አንደኛው አማራጭ ነው። ሌዊስ ስኬሊ እንዲሁ ደግሞ ክርስቲያን ኖርጋርድ በአማራጮች የሚነሱ ተጫዋቾች ናቸው። እዚህ ሰዓት ላይ ከአርሰናል ጋር ተያይዞ የተነሱ የሚገኙ መረጃዎች እነዚህን ይመስላሉ።